ቤቱ ከቦታ ቦታ እያሸሿቸው አያገኟቸውም እንጂ በእርግጥ በጣም ደክመዋል። ግን ዛሬ እንግዲህ እግዚአብሔር ፈቅዶ እግዚአብሔር ይመስገን። እኔ እንጃ ምን አይነት አረመኔ ናቸው። ምንም ቢሆን እናት በዚህ አይነት ቦታ ማስቀመጥ በጣም ይከብዳል። እውነት ከባድ ነው በጣም ባዶ እንትን ላይ ወስደው አፈር ይግቡና ያው አፈር ነው የሚጠብቃቸው። አፈር ላይ እናትን ይሄን ያክል እኔ እንጃ የእውነት እንዴትስ ልብ ኖራቸው? እንዴት አይነት ጨካኝና አረመኔ እንደሆኑ አላውቅም። የእውነት እኔ እንጃ ልቦና ይስጣችሁ። ሰው ልጅ እናትን ያክል አግቶ አፈር ላይ አፈር ይግቡና ያው አፈር ነው የሚጠብቃቸው ሲሞቱ። ግን ምን ያክል አረመኔ እንደሆኑ አስቡ። በባዶ እንትን ላይ አግተው እኔ እንጃ በስመአብ ስለተገኙ በጣም ደስ ብሎኛል። ግን ደግሞ በጣም ነው ያሳዘኑኝ። አንጀታችሁን ነው የሚበሏችሁ የእውነት ይሄ አይገባቸውም። ምን ባጠፉ ምን በበደሉ ማለት በገዛ እንትናቸው ቤታቸው አውጥተው እንደዚህ ይህን ያክል ማሰቃየት የሰው ልጅ ወንጀለኞች ከነገራችን ላይ እውነቱ ሲወጣባቸው በቃ እንደዚህ ነው የሚያደርጉት። የሚይዙት የሚጨብጡት ነው የሚያውቁት። እግዚአብሔር ለሁላችሁም እውነት ልቦና ይስጣችሁ። የኔ እናት በጣም 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 ነው ያሳዝኑ። ባዶ እንትን ላይ አግተው እንግዲህ ስንት ቀን ሙሉ በምን አይነት ሁኔታ ቀንስ እዛው ነው ማታም እዛው ከሆነ እኔ እንጃ በስመ አብ ከባድ ነው። ለእናት በተለይ ይከብዳል እውነት። እኔ በጣም ያሳዘኑኝ አጋች የተባሉት ገና ወጣት ናቸው፣ ግን እናታችን ብትሆንስ ብለው ማሰብ የሚባል ነገር የለም። በቃ ገንዘብ ተከፈላቸው የራሳቸው ጉዳይ ብለው እንደ እንትን የዶሮ ጫጩት የሚጠብቁ ይመስል የሰውን ነፍስ እንደዚህ በሰው ሕይወት ላይ የሚቀልዱ ሰዎች እንግዲህ እግዚአብሔር ይፋረዳቸው። መጨረሻቸው እኔ እንጃ እውነት። በዛም ስትሄዱ ሰው ማሰቃየት ነው፣ በዚህም ስትመጡ ሰው ማሰቃየት ነው። እውነቱ ስትነገርባቸው በቃ ከኛ በላይ ሰው የለም። ብር ያላቸው ሰዎች በተለይ ጭንቅላታቸው እኔ ትክክል አይመስለኝም። ይሄ በሰው ገንዘብ የሚረማመዱ ሰዎች ማሰብ ራሱ የተሳናቸው ናቸው። ሰው እናትን አግቶ ባዶ እንትን ላይ አፈር እኮ ነው አፈር አፈር ገና ቤቱ እንትን ያላል ነው። እንግዲህ ገብታችሁ ስታዩ ምን ያክል እንደሚከብድ እናት ከዚህ አይነት ቦታ ውስጥ መቀመጥ ማለት ለእናት ይከብዳል። ለእንትንስ ኦኬ ትችይዋለሽ፣ ግን እናትን እንዴት ማለት እንዴት ሳስቻላችሁ? አረ ምን አይነት ድንጋይ ራስ ነው ሰው! አረ በስመ አብ! አረ ወይኔ ጌታ ሆይ ላያስችል አይሰጥም። እንደው ማናየው ማንሰማው እንደው አረ መልካም መልካም ነገር አሰማን ጌታ ሆይ በስመ አብ! ሰው ጨክኗል። ሰው እንዴት ነው አረመኔ 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 ጥግ! ቺ ሰብአዊነት የሚባል ነገር በፍጹም ያልፈጠረባቸው ከአራዊት በምንም የማይተናነሱ እንደው ቢያንስ ለእናት እንኳን አይራሩም። እንደው እስኪ ለወጣትስ ወይ ለሆነ ኦኬ፣ ለእናት እንዴት ነው? እቺ እናት አሁን በእድሜያቸው ከፍ ያሉ ናቸው። ስንት ነገር ሊኖርባቸው ይችላል። ቤታቸው ውስጥ ከሞቀ ቤታቸው አውጥተው አግተው አፈር ላይ አግተው እንደ ከፍት እንትን እያሰማሩ እንትን ይመስል። አረ እነዚህ ሰዎችማ እውነት ጤነኛ አይመስሉኝም። እንደው በፍጹም በዛም የሚያግቱ በተለይ ሰውን የሚያንገላቱ ሰዎች እኔ እንጃ እውነት መጨረሻቸው ምን እንደሚሆን አናውቅም። በቃ ልክ ደግሞ እኮ እኔ በጣም የሚያሳዝኑኝ ምንም ነገር እንዳልሰሩ በቃ ወንጀለኛ ሆነው እንኳን ወንጀላቸውን ምንም እንትን እንደማይሉ ነገር በቃ በራሳቸው ኮንፊደንሳቸው ምናቸው የሚሰሩት ስራ በቃ ለነሱ አለ አይደል ልክ እንደ እውቅና እንትን ነው የሚያደርጉት። ወይኔ እግዚአብሔር ልቦና ይስጠን። ለእውነት የስራችሁን ታገኙታላችሁ፣ ጠብቁ።
ማንም ሰው የስራውን ያገኛል። ለጊዜው ይመስለናል እንጂ ሁልሽም የስራሽን ታገኛታለሽ። በሰው ህይወት እየቀለድሽ በሰው ንብረት የምትቀልዱ ጨካኝ አረመኔ፣ በተለይ በእናት ላይ የሚጨክኑ አንጀታቸው እጃቸው የተዘረጋላቸው ሰዎች እውነት እግዚአብሔር ይፍረድባቸው። እኔ በጣም 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 ነው ያሳዘኑኝ። በስማም ወይ ኧረ በስማም! እንዴት ማለት እንዴት ሳስቻላችሁ እንደው እንዴት እጃችሁ ይዘረጋል? ይችን እናት አሁን አስራችሁ ባዶ መጋዘን ውስጥ ዘግታችሁ የበላችሁት እኔ ምን አይነት ትውልድ ነው እንደው እየመጣለው? እንደው ገንዘብ ብቻ የሚያሳድድ ሰው፣ በቃ ገንዘብ፣ የሰው ህይወት እንደዚህ ረከሰ ኢትዮጵያ ውስጥ። መጨረሻችን ይሄ ሆነ በቃ። መጨረሻችን የሰው ህይወት ርክሶ ብር ይወደድ። ሰውን ማን ነው የሚያነሳው? አንድ ፈጣሪ ብቻ ይጣለን። እውነት እግዚአብሔር ብቻ ጥሎ አይጣለን እንጂ ሰው ገንዘብ ብቻ ነው የሚያሳድደው። የሰው ህይወት ረክሷል። አቤቱ ጌታ ሆይ ይቅር በለን፣ ይቅር በለን። መድኃኒዓለም አባቴ ሆይ ላያስችል አይሰጥም። የኔ እናት ቤቷ ስለተመለሰች በእኔ እንጃ፣ እውነት ከባድ ነው በጣም። እሷ ስንት ቀን ሙሉ እዛ ቤት ሁና ታግታ ከሆነ በጣም ከባድ ነው በጣም። እኔ እንጃ። እነዚህ ጭንቅላታቸው በገንዘብ የተመረዙ ሰዎች እኔ እንጃ፣ የስራቸውን እግዚአብሔር ይስጣቸው። እውነት እሱ ፈጣሪ ይቅጣቸው። ኃይሉም እሱ ነው። እውነት እኔ እንጃ ምን አይነት እጅና እግር እያላቸው ሰርተው መብላት ሲችሉ በሰው ገንዘብ ላይ የሰውን ንብረት ለማሳደድ የሰውን ይሄ 10 ሺህ ከፈለኝ 20 ሺህ 100 ሺህ ከፈለኝ እያሉ በሰው ህይወት የሚቀልዱ ሰዎች እውነት በስመ አብ እግዚአብሔር እጅ እግር ሰጥቷቸዋል። ሰርቶ መብላት ሲቻል ሰውን ማንገላታት፣ ሰውን እኔ እንጃ። ሰዎቹ እኔ እውነት የዚች እናት በጣም ብዙ ሰዎች ይታገታሉ፣ ግን እነዛ ትንሽ ወጣት ስለሆኑ ይችሉታል ብላችሁ ታስባላችሁ። ግን የዚች እናት በእድሜያቸውም ትንሽ ከፍ ያሉ ናቸው። እንዴት ብለው ይሄ ሁሉ ቀናት እንደተቋቋሙት መድኃኒዓለም ነው የሚያውቀው። የእውነት ከባድ ነው በጣም። ኧረ እግዚኦ መሐረነ ክርስቶስ። አጋች የተባሉትስ ሰዎች ጤነኛ ናቸው? እናቴ ነገ ጠዋት እንደዚህ ብትሆን ብለው እኮ አያስቡም እኮ በቃ። ምንም ነገር ምንም ማሰብ ጤነኛ አይመስሉኝም ሲጀምር ሰዎቹ በአጠቃላይ። እውነት በፍጹም እኔ እንጃ። በስመ አብ ልቦና ይስጣችሁ እግዚአብሔር። ላያስችል አይሰጥም። አንዳንድ ጊዜ በቦታ ተዘግቶባት ይህ ሁሉ ቀናት በምን አይነት ሁኔታ እንዳሳለፈች መድኃኒዓለም ነው የሚያውቀው። እውነት እኔ የዚች አሁንም እግዚአብሔር ይመስገን ቢያንስ በህይወቷ ስላገኟት እግዚአብሔር ማመስገን ነው። እግዚአብሔር ይመስገን። ግን እነዚህ ሰዎች እያንዳንዳቸው መቀጣት አለባቸው። በሰው እንትን ላይ የሚቀልዱ ሰዎች አሁንም ነገም ያው ናቸው። በቃ አንድ ጊዜ ሰው ከለመደ በዛም ብሄድ በዛም ሁል ጊዜ የሰው ነገር ነው የሚያሳድዱ። አሁንም ሌላ ሰው ማገታቸውን በምን እርግጠኛ ነው? የለመዱት ስራ ነው እነሱ በቃ የሚያሳድዱት ይህን ስለሆነ እነዚህ ሰዎች እውነት ሁሉም እነዚህ አሁን የተያዙት ሳይሆን በዚህ ስራ ተሰማርቶ የሚሰራ ስራ ሰው እያንዳንዱ መቀጣት አለበት።
ጤነኛ አይደሉም። ጭንቅላታቸው ገንዘብና ገንዘብ ብቻ እያሳደዱ በሰው ህይወት ይቀልዳሉ። ውይ ምስኪን በጣም ነው ያሳዘነችኝ። እኔ በጣም አንጀቴን ነው የበሉኝ እናቴችው። እንደዚህ እግዚአብሔር ይፍረድባቸው። የእውነት ይህ ሁሉ ቀናት አግተው እዛ ባዶ እንትን መካዘን ውስጥ አስቀምጠዋት ከሆነ የእውነት እኔ እንጃ። በስማ እግዚአብሔር ይፍረድባቸው። የእጃቸውን ያገኙታል። እያንዳንዱም የእጁን ያገኘዋል። እውነት በሰው ላይ የሚቀልዱ እያንዳንዱ ያገኘዋል። ለጊዜው ይመስለዋል እንጂ መጨረሻው ሲኦል መግባት ነው። በሰው ላይ የሚቀልዱ ሰዎች በተለይ እኔ እንጃ፣ ልቦና ይስጣችሁ።